የአማራ ፋኖን በተለያየ መንገድ የሚከሱ በተለይ ብልጽግና እንደሚከሰው በተመሳሳይ የብልጽግናን ክስ ሰሞኑን ወደ ብልጽግና የሄዱ ታጋዮች የነበሩም እንደሚያነሱ እኔም እሰማለሁ። በመጀመሪያ ደረጃ የብልጽግና የአማራ ፋኖን ትግል ወይም ደግሞ የአማራ ህዝብን ትግል ለማዳከም ራሱ በሰራቸው የሚያኮሩ ስራዎች ላይ ተመስርቶ ቅቡልነቱን ማሳደግ አይችልም። ከሞላ ጎደል ብልጽግና አገዛዙ በጠቅላላ ያለው ተቀባይነት ተሟጦ ያለቀ ነው። በተግባር የኢትዮጵያ ህዝብ አይቶታል፣ የአማራ ህዝብ አይቶታል። ከዚያ አኳያ እኔ የተሻልኩ ነኝ ከፋኖ የተሻልኩ ነኝ ብሎ ለመናገር ወይም ደግሞ ቅስቀሳ አድርጎ ህዝቡን ከጎኑ ለማሰለፍ አይችልም። እየመረጠ ያለው መንገድ ምንድን ነው? አንደኛ ትግሉ የአማራ እውነተኛ ጥያቄ አይደለም፣ የአማራ ህዝብ ጥያቄ ተመልሰዋል። የውጭ ተላላኪዎች ፋኖ የውጭ ተላላኪ ነው፣ ወይም በሌላ አገላለጽ የኢትዮጵያ ታሪካዊ ጠላቶች ተልዕኮ አስፈጻሚ ሆኖ ነው ፋኖ የተሰለፈው የሚል ክስም ሲቀርብ እሰማለሁ። በመጀመሪያ ደረጃ የፋኖ እንቅስቃሴ የተፈጠረው በብልጽግና የግፍ አገዛዝ በአማራ ህዝብ ላይ ለከት የለሽ በደል በመፈጸሙ ምክንያት ህዝብ በቁጣ ባደረገው እንቅስቃሴ የተፈጠረ የትግል እንቅስቃሴ ነው። ከዚያ አኳያ ህዝብ የወለደው ነው ማለት ነው። የህዝብ እንቅስቃሴ የወለደው ነው። በውጭ ተላላኪነት ሊከሰስ የሚችልበት ምንም አይነት ምክንያት የለም። በሁለተኛ ደረጃ እንደገና ደግሞ ብልጽግና እነዚህ የውጭ ታሪካዊ ጠላቶች የሚላቸው የሚያነሳቸው ሀገሮች አሉ፣ ድርጅቶች አሉ። በምን የሞራል ስታንዳርድ ነው ብልጽግና የአማራ ፋኖን ተላላኪ ብሎ ሊፈርጀው የታሪካዊ ጠላቶች ተላላኪ ብሎ ሊፈርጀው የሚችልበት የሞራል ብቃት የሞራል ሁኔታ ሊኖር አይችልም። ምክንያቱም በመጀመሪያ ደረጃ እነዚህ የኢትዮጵያ ታሪካዊ ጠላቶች የሚላቸውን ወዳጅ ለማድረግ እንደ ብልጽግና የተጎናበሰ ኃይል የለም። ብልጽግና እነዚህ ሀገሮች የኢትዮጵያ ታሪካዊ ጠላቶች ናቸው እያለ አሁን ከሚገልጻቸው ኃይሎች ጋር ለመወዳጀት ሌት ተቀን ሰርተዋል። ወዳጅነቱ ያው ወዳጅ አይበረክትለትም፣ ወዳጅ መሆን አልቻለም። በአማራ መካከል ዘላለማዊ ጠላትነት እንዲኖር ይፈልጋል። ይሄ ዘላለማዊ ጠላትነት ፍላጎቱ እንዲሁ ዝም ብሎ የመነጨ አይደለም። በስልጣን ለመቀጠል አስተማማኝ መንገድ ይከፍትልኛል ብሎ የሚያምነው የህዝቦች አለመተባበርን ስለሆነ በህዝቦች መካከል ትብብር እንዳይኖር፣ መቀራረብ እንዳይኖር፣ በጋራ ጉዳዮች ላይ በጋራ እንዳይነሱ የማድረግ ሁኔታ ስለሆነ እዚህ ላይ የአማራ ታጋዮች በጥንቃቄ መመልከት አለባቸው ይመስለኛል። ፋኖ በተላላኪነት ሊጠየቅ የሚችልበት ሁኔታ በተለይም ደግሞ በብልጽግና አገዛዝ ሊከሰስ የሚችልበት የሞራል የተጨባጭ ሁኔታ ሚዛን ከወሰን ነው ትክክል ይሆናል ብዬ አልገምትም። ምክንያቱም በብልጽግና ግፍ ትጥቅህን ብቻ ሳይሆን ቀበቶህን አስፈታሃለሁ ብሎ ጦርነት ከፍቶ የተደራጀ ኃይል ሳይሆን በተበተነ መንገድ ወደ የመጣበትን አደጋ ለመቀልበስ ትጥቁንም ስንቁንም መጠለያውንም የአማራን ህዝብ አድርጎ የተጀመረ እንቅስቃሴ ስለሆነ ይህንን እንቅስቃሴ በሌላ መንገድ
የሌላ አካል ተልዕኮ ይዞ ነው ብሎ ለመወንጀል መሞከር የሚያዋጣ አይመስለኝም። የኢትዮጵያ ሕዝብ ጥንቅቅ አድርጎ የሚያውቀው ይመስለኛል። በዚህ ጥያቄ ላይ ማለት የፈለኩት የምፈልገው ይሄንን ነው። አመሰግናለሁ። ይህንን ድርጅት ተንከባክቦ ለውጤት ማብቃት ከፋኖ አመራሮች ተቀዳሚ የሚጠበቅ ተልዕኮ ነው ብዬ ነው የምወስደው። ከዚህ አኳያ የፋኖ አመራሮች በመጀመሪያ ደረጃ ውስጣዊ አንድነታቸውን ማጠናከር ይኖርባቸዋል። ለውስጣዊ አንድነት መጠናከር የዓላማ ግልጽነትና ቁርጠኝነት መፍጠር እጅግ ወሳኝ ነው። ራሳቸውን ማደራጀትና በዲሲፕሊን ማነጽ ይጠበቅባቸዋል። ስለዚህ የራሳቸውን አቅም መገንባት የመጀመሪያ ተቀዳሚ ተግባራቸው መሆን ያለበት ይመስለኛል። ሁለተኛ ከህዝባቸው ጋር ያላቸውን ግንኙነት ማሻሻል፣ ማሳደግ ይኖርባቸዋል የሚል እምነት አለኝ። እንግዲህ የህዝብ ነው ስንቃቸውም፣ ትጥቃቸውም፣ ኑሯቸውም፣ ልብሳቸውም ሁሉም ነገር ሆኖ እያገለግላቸው ያለው። የህዝብ ደግሞ በአንጻሩ ብዙ ነገር ነው ያጣው። በጦርነት ይታመሳል፣ ወታደር ተሰማርቶበታል፣ በተለያየ ስም ዘረፋ ይካሄድበታል፣ ብዙ በደል የሚደርስበትም እና ከዚህ አኳያ ፋኖች በሚቆጣጠሯቸው አካባቢዎች የህዝብን ደህንነት ከእንግዲህ በኋላ በሚቆጣጠሯቸው አካባቢ ብልጽግና ሰው ልኮት የሚባል ነገር የለም። አስተማማኝ የሆነ ደህንነቱን መጠበቅ አለባቸው የሚል እምነት አለ። በዘረፋ መልክም በግድያም በተለያየ መንገድ የሚካሄዱ ሁኔታዎች ሲሪየስሊ መመዘኛቸው መሆናቸው የሚቀር አይመስለኝም። ሁለተኛ ፍትሃዊ አስተዳደርን ኤክሰርሳይዝ ማድረግ አለባቸው የሚል እምነት አለ። በሚያስተዳድሯቸው አካባቢዎች፣ እነሱ በሚንቀሳቀሱባቸው አካባቢዎች ህዝቡ ከብልጽግና የተለዩ መሆኑን ፋኖ የተለየ ነው የሚል እምነት እያሳደረ እንዲሄድ የሚያደርጉ ስራዎች መስራት አለባቸው። ለፍትህ አቅሙ ሁኔታው በፈቀደላቸው ሁኔታ ፍትህን በተግባር ለማረጋገጥ መስራት አለባቸው የሚል እምነት አለኝ። ሌላ ሰብአዊ መብትን መጠበቅና መንከባከብ የአማራ ህዝብ ከፋኖች የሚጠብቀው መቼውንም ብሎ ሌደር የሚያልፍ ነገር አይደለም። የፋኖ አመራሮችን እንደ በጥብቅ ለማሳሰብ የምፈልገው ከህዝብ ከበሬታን ለማግኘት መወደድን እንጂ መፈራትን እንደ ስልት መከተል የለባቸውም የሚል እምነት አለ። ብልጽግና መጀመሪያ አካባቢ እንደመጣ በማታለልም ይሁን በመደለልም በተለያየ መንገድ ተቀባይነት ለማግኘት ሞክሮ ነበር። ኋላ ህዝቡ እየነቃ ሲሄድ ያ ኢሮድድ ሲሆን ያ ቅቡልነት ሲጠፋ ከበሬታን ለማግኘት የፈለገው በመቀጥቀጥ ነው፣ በመሳሪያ ኃይል ነው እና ፋኖች በዚህ በኩል ከህዝብ ከበሬታን ለማግኘት መፈራትን ሳይሆን መወደድን ማዕከል አድርገው ከብልጽግና ልዩ መሆናቸውን እውነተኛ የአማራ ህዝብ መሆናቸውን የሚያሳዩበት መንገድ እሱ ነው የሚል እምነት አለኝ። በብዙ መንገድ የተሰቃየ ህዝብ ስለሆነ ትምህርት አጥቷል፣ ጤና አጥቷል፣ አገልግሎት የለም፣ ብዙ ነገር የተሰነካከለበት እና በብዙ እንቅስቃሴያቸው ከህዝብ ጋር በሚኖራቸው ግንኙነት ከብልጽግና አብሶሉትሊ የተለዩ ሆነው መንቀሳቀስ አለባቸው የሚል እንትን አለ። ይህንን ሲያደርጉ የአማራ ፋኖ አሁን በሚንቀሳቀስባቸው አካባቢዎች ብቻ ሳይሆን በሌላ የኢትዮጵያ ህዝብ ተናፋቂ እየሆነ ይሄዳል። እግር መንገዱን አሁን ለፍትህ የቆመ ለሰላም በአካባቢው ህግና ስርዓት እንዲኖር በማድረግ ህዝብን የሚንከባከብ ከሆነ ከህዝብ ጋር እጅና ጓንት ሆኖ የሚሰራ ከሆነ ቀጣይ አገር የመምራት እድል ሲያገኝ ከወዲሁ ልምድ እያገኘ ይሄዳል ማለት ነው። አገር ለመምራት የሚያስችለውን መልካም ልምድ
እየያዘ ይሄዳል ማለት ነው። ስለዚህ በተግባር የሚፈተንበትም ስለሆነ የአማራ ፋኖ አዲስ የተመሰረተ የአማራ ፋኖ ብሔራዊ ንቅናቄ ከአማራ ሕዝብ ጋር ያለውን ግንኙነት እጅግ ወገናዊ በሆነ መንገድ ማጥበቅ አለበት የሚል እምነት አለኝ። በአገዛዙ እጅግ የተማረረ ህብረተሰብ ስለሆነ ይሄ በሌላውም አካባቢ የሚናፈቅ ያደርገዋል እንደማለት ነው። በሌላው ወገን ከዲያስፖራ ያለው ምሁራንም የሚዲያ ሰዎችም እንግዲህ ቅድም እንዳልኩት ህፃን ልጅ ሲወለድ እንክብካቤ ያስፈልገዋል። ይሄ ድርጅትም ተወልዷል፣ ገና የሚያደግ ነው። እንክብካቤ ከጎን ሆኖ መደገፍ ያስፈልጋል። የአማራ እንግዲህ አደረጃጀቶች ብዙ ጊዜ እንደ ፖለቲካ ባህል በተለይ በዲያስፖራ ያለው መናቆር፣ ማነወር፣ አንዱን በአንዱ መተቸት ነው እንጂ ቀረብ ብሎ እስከነ ችግሩ ደግፎ ወደፊት እንዲራመድ፣ እንዲሻገር፣ እንዲያድግ፣ እንዲመነደግ የማድረግ ሁኔታ ብዙ ባህል አልተመለከትኩምና ከዚህ ከቆየው ባህል ተላቆ ግለሰቦች የማይስማሙ ሊኖር ይችላሉ፣ በየሆነ ነገር የማይጥመው ሊኖር ይችላል። ግን እንደ ድርጅት ሽክፍ ድግፍ አድርጎ በሚቻለው አግዞ የበለጠ ኃላፊነት እየተሰማው ጠንካራ ድርጅት ሆኖ እንዲወጣ መንከባከብ ያስፈልጋል።